የዩቲዩብ ዶላር ቀምሷል መሰለኝ። በቃ ሌላ ሰው ሆኖ ጭራሽ በቃ ከሀሰን ብሶ ተገኝቷል ማለት ነው። ሰላም ቤተሰብ እንዴት ናችሁ? ለዚህ ቤት አዲስ ከሆናችሁ ቤተሰብ እየሆናችሁ እስኪ ሀሳብ አስተያየታችሁንም በቅንነት ኮሜንት ላይ አስቀምጡ። እኔ እውነት ለመናገር ዛሬ ናቲ በጣም ነው ያናደደኝ፣ በጣም ማለት ነው። ከሀሰን ብሶ ቁጭ ነው ያለው። እኔ እንጃ ማለት ወንድም እንደዚህ በሚዲያ በአደባባይ ላይ የማይሆን ነገር እያለ ይመክራል እንዴ? እንዴ ወንድም እኮ ማለት ነው አይደለም ሚዲያ ላይ ካሜራ ደቅኖ ጭራሽ የማይሆን ነገር ሊመክር ይቅርና ከጓደኞቹ ፊት እንኳን መናገር መቆጣት አይፈልግም። ዘወር አድርጎ ብቻ ነው የሚመክረውም የሚቆጣውም። አንተ ግን ናቲ በጣም እኔ እንጃ። እኔ አሁን የተረዳሁት ነገር በጣም የሆነ ለጥቅም ሰፊ ያልክ ሰው እንደሆንክ ነው። በጣም ይቅርታ ይሄን ስናገር ማለት ነው። ምክንያቱም አንተ እያደረግከው ባለፈው ራሱ ወደ ቡታጅራ ሊሄድ ነው ብሎ ቤተሰብ አይታችኋል አይደለ? አውቆ እሱ እዛ ጋ መኪና የተበላሸ መኪና እየሰራ ነው። ግን በቃ አውቆ ወደ ቡታጅራ ሲሄድ መኪና የተበላሸ ምናምን ብሎ ሌላ ነገር ብዙ ነገር ማውራት እንትን አለ ማለት ነው። ቀጠለ ደግሞ ብሩኬን በጣም በማይመጥነው ቃል ብሩክ አለማየሁን የማይመጥነው ንግግር የማይመጥነው ቃል ተናገረ ሚዲያ ላይ ወጥቶ። ዛሬ ደግሞ ጭራሽ ይባስ ብሎ ጭራሽ ከአንደበቱ እንኳን ይሄንን አይደለም በካሜራ ፊት ከካሜራ ጀርባ እንኳን ለሱ እንደዚህ አይነት ነገር እኔ እንጃ እኔ አላቅም። እኔ ብቻ ቃሉ በጣም ነው የሚከብደው። ጭራሽ ልጅቷ ያላሰበችውን ነገር የማይሆን ቃላት ማለት ነው እያወጣ ሲናገረው ነበረ። እና በነገራችን ላይ እኔ በጣም ነው የምታሳዝኑኝ ጓደኞቹ፣ የምር በጣም ተሳፍራላችሁም ጭምር ማለት ነው። በቃ የኔ የሚላችሁ የእናቴ ልጅ የሚላችሁ ናችሁ እየጎዳችሁት ያላችሁት። ጭራሽ ህይወቱ ውስጥ ገብታችሁ ምስቅልቅል እያደረጋችሁ ያላችሁ እናንተ ናችሁ። እንደዛ ባይሆን ኑሮ ናቲ ትናንትና ቪዲዮ ተለቋል አይደል? አዲስ አበባ ገብተዋል። ቤታቸው ናቸው። ቤታቸው ሆነው ብሩኬ ቪዲዮ ለቋል አይደል? በሀይሚ ቤት ያንን ቪዲዮ እንዳየህ አይ ይሄ ነገር ልክ አይደለም፣ ሂጄ ሁለቱንም ማናገርም መቆጣትም አለብኝ ብለህ ቀጥ ብለህ ቤታቸውን ታውቀዋለህ። ቤታቸው ድረስ ሄደህ እሱንም መክረህ ገስጸህ ተቆጥተህ በሉ አሁን እንደ ድሯችሁ ሁኑ፣ ነገ ደግሞ የልጅ 1 አመት ነው ልጅ 1 አመት ላይ እንድትገኙልኝ ብለህ አስማምተህ መሄድ ሲገባ አጅሬ ካሜራውን ደቅኖ የሌለ ጭራሽ ይዘባርቃል። ጭራሽ ደፈሬ ብላ ብትከስስ ራሷን ብታጠፋስ እንዴ? አንተ ምን ሆናል ናቲ? ምን ቆሽ ምንድን ነው? እሺ ራስ የሚያስጠፋ ነገር ምን አለ? ምን አደረገና ነው ራሷን የምታጠፋው? ወይስ ደፈሬ ብላ የምትከስበት ምን አደረገ ይሄ ልጅ? ለፍቅር መስዋዕት በከፈለ አንተ እንዴት ነው የምታስበው እንዴ? እኔ በጓደኞቼ ተከድቻለሁ። እኔ ብዙ ነገር አሳልፌያለሁ። ወደፊት ታሪኬን አጫውታቸዋለሁ። እንዴት አይከዱህ ጓደኞችህ? እንደዚህ አይነት ጓደኛ ከሆንክማ በደንብ ነው የሚከዱህ። አደባባይ ላይ ወጥተህ ጭራሽ የማይሆን ቃል እያወጣ ልጅቷ አይምሯ ውስጥ የሌለ ነገር እንድታስብ እያደረክ እንዴት ነው ጓደኛ ካንተ ጋር ሊዘልቅ የሚችለው እንዴ? ምርጥ ሰው መስለ ትቀርባለህ። ከዛ ግን መጨረሻ መርዝ ነው የምትተፋው። እንዴት አይርቁ ጓደኞችህ? ቤተሰብ በጣም ይቅርታ አድርጉልኝ። እግዚአብሔርን በጣም የማይሆን ነገር ነው ወጥቶ የተናገረ እንዴ። አንተ እኮ በቃ መልእክት ለሀይሚ እያስተላለፍክ ነው የሚመስለው። ሀይሚ ደፍሮኛል ብለሽ ክሰሹ፣ ሀይሚ ራስሽን አጥፊ፣ እዛ ቤት ውስጥ በቃ ተቆልፎብሻል አይደል፣ ራስሽን አጥፊ አይነት ነገር ነው መልእክት እያስተላለፍክ ያለው። ግን እሷ እንደዚህ ቂል ልጅ አይደለችም። አይገርምም? እሷ እኮ ብትፈልግ ወንድሟ ጋር ደውላ መጥራት ትችላለች አይደል እንዴ? እሷ የምር ይሄን ነገር አምርረው ቢሆን ግን እሷ ብሩኬን ለማስተማር ያደረገችው ነገር ነው። ትንሽ ኮስተር ብዬ ወደፊት እንኳን ህይወታችን ላይ ችግር ቢመጣ እንደዚህ አይነት ውሳኔ እንዳይወስን ትንሽ መቅጣት አለብኝ ብላ ነው እንጂ እሷ እኮ የግድ እንዴ በጣም አካብዳችሁት። በቃ ከህይወቱ ውጡ። ሀሰንም ማን ነበር ስምህ? አደይ ናቲም በጣም ይደብራል። እግዚአብሔርም በዚህ ዛሬ በለቀቀው ቪዲዮ በጣም ልታፍር ይገባል። በጣም ማለት ነው። ዝም ብለህ ቆርጠህ ኤዲት አድርገህ የልጅህን ልደት መጫን ትችል ነበረ። በጣም ነው የምታሳፍረው። እግዚአብሔርን በጣም ነው የወረድከው። በጣም ደስ የማይል ንግግር ነው የተነጋገርከው። እንደው ቢሆን እንኳን እሺ አልከው እንበል። ግን ካሜራ ሁልሽም ለዩቱብሽ ነው የምትሮጪው። ሁልሽም ካሜራሽን እየደቀሽ ብሩክ አለማየሁ የቦታ ይገኛል። ካሜራሽን ክፍት አዳሚ። ሃይማኖት ታደሰ የት ቦታ ነች ዛሬ? ዛሬ ትመጣለች እኮ ካሜራሽን ድቅና አዳሚ። ለጥቅምሽ ሁልሽም አይገርምሽም? እያንዳንድሽ
እያንዳንድሽ አሰብስፈሽ ዛሬማ መቶ ሺህ መታየት አለበት ሀይሚ ያለችበት ቪዲዮ፣ ዛሬማ ብሩክ ያለበት ቪዲዮ 100 ሺህ መታየት አለበት። እንዴ አጋጣሚውን ተጠቅሞ መሸቀል ነው እንጂ አባቴ እንዴ ቀልድ የለም። ካሜራን ይዘህ ላጥ። ሁልሽም ለራስሽ ለጥቅምሽ ለዶራርሽ ነው ሀይሚና ብሩኬን የምትፈልጓቸው። አይገርማችሁም? እያየናችሁ እኮ ነው። እውነተኛ ጓደኛማ ቢሆን ማለት ነው ከካሜራ ዘወር ብሎ ቤታቸውን የምታውቁታላችሁ፣ ቤታቸው ሄዳችሁ በቃ እንደዚህ አይደለም ብሩኬ እንደዚህ አይደለም፣ ሀይሚም አንቺም ተረጋጊ፣ እሱ በሰዓቱ በቃ የተሻለ መፍትሄ ያምጣልኛል ያለውን ነው። አንተም ግን ልክ አይደለም፣ በሰዓቱ ሁላችንም ተቆጥተናል፣ ያ ነገር ልክ አይደለም ምናምን ተብሎ እንደ ጓደኛ ሽፍንፍን አድርጎ በውስጥ ምክርክር ነው እንጂ እዚህ አዳሚ ገና ለገናው ዶራርሽን ለመዛቅ እየመጣሽ የማይሆን ንግግር ትናገሪያለሽ። እስኪ ስለ ራሳችሁ የራሳችሁን ህይወት ኑሩ። በቃ ከራሳችሁ ህይወት እንዴ የግድ እኮ ሃይማኖት ወይ ደግሞ ብሩክ አለማየሁ እየተጠራ ስማቸው ወይ ፎቶቸው እየተለጠፈ አይደለም የእናንተ ህይወት እንዴ። የራሳችሁን ትዳራችሁን ሚስታችሁን እየያዛችሁ እኮ ቪዲዮ መስራት ትችላላችሁ። የምር በጣም ነው የምታሳፍሩት። ናቲ በተለይ ማለት ነው። ረብስማም እንደተወራልህ ወንድም እንደተባልከው አይደለህም ጭራሽ ማለት ነው። የሆነ እዩኝ አይነት ነገር ሆንክ። ውደዱኝ ልንገር፣ ይሄ ጨረቃ ፋሚሊ ማለት ነው አይቶህ ትንሽ ጠብቅ፣ ብዙ ነጥብ ተይዞብሃል ትንሽ ማለት ነው። እናቴ እንቅር አድርገን ነው የምንተፋ፣ አንቅረን ማለት ነው። ገባህ? ብሩኬ እንደሆነ ሼመኛ ነው። ብሩኬ እንደሆነ በቃ አለ አይደለ ይሉንታ ይዞት ነው። አሁን ዛሬም ላንተ ብሎ እንጂ መቼም ሀይሜን ቤት ጥሎ መምጣት ፈልጎ አይደለም። ግን ይሉንታ ስለሚያጠቃው የልጃቸው 1 አመት ላይ እኔም ሀይሜን ባንገኝ በቃ ይደብራቸዋል። ሼም ይዞት ነው እንጂ ልንገር፣ ሚስቱን ጥሎ ያንተን ልጅ ልደት ለማክበር ፈልጎ አይደለም የመጣው። ግን አንተ ያ አልገባህም። ጭንቅላቱን ማዞር፣ ጭራሽ ልጅቷ ያላሰፈችውን ነገር እንደዚህ ታደርጋለች። ጭራሽ ልጁ አይምሮ ውስጥ ያልመጣውን ጭንቅላቱን በከልከው ማለት ነው። በጣም ነው የምትደብሩት። የምር ኧረ በስመ አብ። ሰውን በዚህ ልክ አትጉዱ። የምሬን ነው። በቃ እውነተኛ ጓደኛ መስላችሁ ትቀርባላችሁ። ከዛ የተወሰነ መንገድ ከሄዳችሁ በኋላ መርዛችሁን ትረጫላችሁ፣ የእነሱን ህይወት ለመበጥበጥ። በቃ አትቅኑ። እናንተ የራሳችሁ ህይወት እኮ አላችሁ። የራሳችሁን ህይወት እኮ ልክ በእነሱ መንገድ ጥሩ ጀግና ሆናችሁ መስራት ትችላላችሁ። በቃ የብሩክና የሀይሜ ህይወት በቃ ብትንትን ለማድረግ አሰፍስፋችሁ ነው የተነሳችሁት። በጣም ታስጠላላችሁ። አቶ ሀሰንም እንግዲህ ከቡታጅራ መጥቷል። እከሳለው ምናምን ብሎ ብሩኬና ፍጼን ማለት ነው እንግዲህ ሀይሚ ናት እንደዚህ ነገር እንዳታነሳ ብላ ሀይሚ ነች ያስቆመችው እንጂ እሱ ወደ ቤት ሻንጣዋን ይዞ ከመምጣት ይልቅ ወደ ፖሊስ ጣቢያ ፖሊስ ይዞ መምጣት ነበር የፈለገው ማለት ነው። ተመልከቱ እንግዲህ የራሳችሁ ጓደኛ መቀመቅ ሊያወርዳችሁ እንዴት ጉድጓድ እንደሚቆፍርላችሁ አስቡ። ከወንድም ከጓደኛ አልፎ ወንድሜ የእናቴ ልጅ የሚለው ማለት ነው። እሱን ለመክሰስና ለማሳሰር እሱ ጉድጓድ ይቆፍራል። እንግዲህ ሀይሚ ስታስቆመው ሻንጣዋን ይዞ ወደ ቤት ነው የመጣው። ፍጼን ነው ያገኘው። በሩን እሰብራለሁ፣ በር ገነጥላለሁ፣ ያስከስሳቸዋል፣ ያስቆርጣቸዋል፣ ያስፈልጣቸዋል። የማይቀባጥረው ነገር የለም ማለት ነው። ለምን እናንተ ለምን እርቅ ለማስታረቅ ነገሮችን ለመፍታት ለምን አትመካከሩም? ጥሩ ነገር በጥሩ ነገር ላይ እንደ ጓደኛ በውስጥ መስመር እንዴ በዚህ ልክ ነው እንዲህ ዶላር የጠማችሁ። ስታሳዝኑ ግን የምር በጣም ነው የምታሳዝኑት። እንዴ ዩቱብ ቢጠፋሽ ምን ልትሆኑ ነው? እንደዚህ አሰፍስፋችሁ የሀይሚና በብሩኬ ጉዳይ በቃ አሰፍስፋችሁ አዳሚ ካሜራ እየደቀንሽ እየመጣሽ የማይሆን ነገር የምታወሩት በጣም ነው የሚደብርባችሁ የምር። ኧረ ጓደኛ ገዳይ ናችሁ ግን ጓደኞች የምር ማለት ነው። በስማ ይቅር ይበላችሁ ይብላይ ለእናንተ እንጂ የእነሱ ጉዳይ ይስተካከላል። እስካሁንም እግዚአብሔር እያስተካከለው ነው የመጣው። እንኳን እችን ቀላሏን ነገር ማለት ነው ከባዱን ነገር አልፈዋል። ገብቷቸዋል። ልጅ ያለህ አንተ ወስላት አንተ ባለየ እየተባለ ብዙ ነገር አልፎ የመጣ ልጅ ነው ባልዋለበት ማለት ነው። ብዙ ነገር እየተባለ ራስህ አሰን ጓደኛው ማለት ነው ቺታረክ ህይወት ክናበላሽ ስትወሰልት ምን ስትል ለዛ ንግግሩ ዛሬ ላይ ይቅርታ ማለት ሲገባው ጭራሽ አሁንም ከዛ ንግግሩ አልፎ ሁለቱን ለማለያየት ቤት ለቀሽ ውጪ፣ ቤት ተከራይ፣ ካልፈለግሽን እቃሽን ይዘሽን ይጋሁኝ እቃሽን ይዘሽ ውጪ። ጭራሽ የማይሆን ቃል ስለተናገርን ይቅርታ ብሎ እንደመጠየቅ ጭራሽ አሁንም ህይወቱ ላይ ገብቶ ህይወቱን እያበላሸ ነው የሚገኘው ማለት ነው። ሲቀጥል ደግሞ እንግዲህ
በኢየሩስና በቢኒ ጉዳይ ያለው ነገር አሁንም እንግዲህ ብጥብጥ ላይ ናቸው። ቢኒ ልጄ አይደለችም ልጄ ነች እያልሽ ስሜን አታጥፊ አልፈልግም እያለ ነው የሚገኘው። ቢኒም ወደ ራስ ብትመለስ ጥሩ ነው። የማናውቀው ቢኒ ሆኖ ነው የመጣው ማለት ነው። ሴት ልጅን በማይመጥን ንግግር በቃ ሌላ ሰው ሆኖ ነው የመጣውና እንኳን አንተ ልጅ ሆኖ ይቅርና ማለት ነው ልጁ ያልሆነች ልጅ እንኳን ልጅ ናት ብላ ስንት ውጣ ውረድ 1 አመት ሙሉ መስዋዕት ስታስከፍለው ስቲል አሁን ድረስ ህይወቱን የበጠበጠችው እንኳን እሷን በዛ ልክ አላንቋሸሻትም፣ በዛ ልክ አልገፋትም። ገባህ? ቤቱ ድረስ መታ ቤቱ ውስጥ ያለውን የቤቱን እቃ እስከ ማውረድ የደረሰች ልጅ ናት። ግን እንዳንተ እንደዚህ አላንቋሸሻትም። ገብቶሃል? ሁሉንም ነገር በትዕግስት ነበረ እያለፈ እግዚአብሔርም ደግሞ የውስጡን ንጽህና አይቶ ሁሉንም ነገር በጊዜው እውነቱን አወጣለት፣ ሀቁን አወጣለት። ስለዚህ አንተ ደግሞ አሁን ኢየሩስን እየጎዳው ነው እየመሰለህ አይደለ? ግን በፍጹም ኢየሩስን አይደለም እየጎዳህ ያለህ። ገብቷል? ህፃኗን ነው እየጎዳህ ያለው። ነገ አባቴ ምን አለ፣ አባቴ እናቴን ምን አደረጋት፣ በጣም ከባድ ነው የሚሆንብህ ቢኒ። ዋጋ ትከፍልበታለህ። እያንዳንዷ ዛሬ የምታረጋት ነገር ነገ ጸጸት፣ የጸጸት እንባ ነው የምታስለቅስህ። ስለዚህ የሆነ የማይሆን ቃል አትናገር። በቃ እረፍ እንዴ! ከዚህ ሁሉ ልጅ አይደለችም ልጅ ነች ልጅ ምናምን እያልክ ከምትጋፋ ከሷ ጋር በቃ አስመርምረህ ቼክ አድርግ። እንግዲህ ከተጠራጠርክ ምናልባት እንግዲህ ጥርጣሬ ካደረብህ ማለት ነው። ከዛ ውጭ ግን ይሄ የማይሆን ነገር ማድረግ ተገቢ ነው ብዬ አላስብም። ያስጠላል ማለት ላንተም ይደብራል። ነገ ስታየው ይሄንን የዛሬውን ቪዲዮህን እየተመለስክ ያስጠላል። እቺ ልጅ የምታሳሳ ልጅ ናት። እግዚአብሔር ይመስገን ጤነኛ ልጅ ነው የሰጣችሁ። እግዚአብሔርን ማመስገን ሲገባችሁ በዚህ በወጣትነት እድሜያችን እችን የመሰለች ጤነኛ ልጅ ስለሰጠህን እናመሰግናለን። ልጅ ፈልጎ ብዙ ያጣለ እና እኛን ደግሞ በወጣትነት እድሜያችን በዚች የመሰለች ልጅ ስለባረከን እናመሰግናለን ብለህ አሁን ተስማምተህ ከልጅ እናት ጋር ማሳደግ ሲገባ የማይሆን ቃላት ካልፈለክ እኮ ግዴታ የለብህም እኮ። ግን በቃ አለ አይደለ ልጅህን አምነህ ተቀብለህ ለልጅ ማድረግ ያለብን ነገር ብታደርግ ጥሩ ነው ብዬ ነው የማስበው። በኋላ ዋጋ እንዳትከፍል ካሁኑ ተጠንቅቀህ